እናንተ ደካሞች ሸክም የከበደባችሁ ምን በሉ ወደ እኔ ኑ። ይህን ቃል ተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን ጽፈን የምናገኘው ደግሞ ታላቁ ሐዋርያ ቅዱስ ማቴዎስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? እናንተ ምኖች ደካሞች ምን ይሆንባችሁ ሸክም የከበደባችሁ ወደ እኔ ኑ። እንግዲህ አምላካችን ሁለት ጊዜ ይጠራናል። ስንት ጊዜ አልኳችሁ? ሁለት ጊዜ ይጠራናል። የመጀመሪያው በሕይወተ ሥጋ ሳለን ነፍስና ሥጋ ሳይለያዩ በተደጋጋሚ የሚጠራበት አጠራሩ ሲሆን፣ ሁለተኛው ደግሞ ለፍርድ የሚጠራበት ሰዓት ነው። ነፍስ ከሥጋ ከተለየች በኋላ እንድትለይ ከዚህኛው ዓለም ይልቅስ ወደዛኛው ዓለም እንድንሸጋገርና እንደ ስራችን ይከፍለን ዘንድ እስመ አንተ ትፈድዮ ለኩሉ በከመ ምግባሩ ብሎ ቅዱስ ዳዊት ተናገረ። አንተ ለእያንዳንዱ እንደ ስራው መጠን ትሰጠዋለህ ብሎ ተናገረ። በዚህ ዓለም ስንኖር እንደሰራነው እንደ ስራችን ይከፍለን ዘንድ ዋጋ ለመክፈል ሁለተኛ ጥሪ ይጠራናል ማለት ነው። ይህንኛው በዚህ ዓለም ሳለን የሚጠራን ጥሪ ለሕይወት ነው። ለምን አልኳችሁ? ለሕይወት ነው። ወደ መልካሙ መንገድ እንድንመጣ፣ ቃሉን እንድንሰማ፣ እንድናስተውል፣ ትእዛዝ እንድንፈጽም ብዙ ጊዜ ደጋግሞ ይጠራናል ማለት ነው። ምናልባት የእግዚአብሔርን ቃል ከመስማት ልቦናችን ደንድኖ ሊሆን ይችላል። ምናልባት ሲደጋገምብን የእግዚአብሔር ጥሪ ሰልችተን ሊሆን ይችላል። ብዙዎቻችንም የእግዚአብሔርን ጥሪ ሰምተን እርሱ እንደፈለገ እንደ ፈቃዱ እየኖርን የምንኖር ብዙዎች ስላላቸው፣ ስለዚህ እግዚአብሔር ሁለት ጊዜ ይጠራናል። አሁንም እየጠራ ነው። ለሕይወት እንዲሆንልን ወደ መልካሟ ሀገራችን እንድንገባ ከዚህ ከሚያልፈው ዓለም ተሻግረን ወደ ዘላለም ቤታችን ስንሄድ ወደ እሳቱ እንዳንጣል እግዚአብሔር ደግሞ ይጠራናል ማለት ነው። እናንተ ደካሞች፣ ዓለም በብዙ ነገር ታከብድባች፣ ሸክም እንዲከብድባች ታደርጋለች። የምንሰማው የምናየው ኑሮ ሁሉ አጠቃላይ ከባድ ነው። ስለዚህ ይሄ የከበደባችሁ ሁሉ ምን በሉ ኑ ወደ እኔ እኔም ደግሞ አሳርፋችኋለሁ ብለናል። ምናለ እኔ ደግሞ ብላችኋለሁ አሳርፋችኋለሁ። እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ እኔም ብላችኋለሁ አሳርፋችኋለሁ። የፈለገው ሸክም ቢከብድባችሁ የፈለገው ነገር ቢሆን እኔ ከዚህ ከሸክማችሁ ከመከራችሁ አሳርፋችኋለሁና ምን በሉ ኑ ወደ እኔ። ኑ ወደ እኔ ነው ወገኖቼ። እግዚአብሔር ደጋግሞ ይጠራናል ወደ አምላካችን እንድንቀርብ። የፈለገው ነገር ቢወርብን ኃጢአት ብንሰራ ማን ይጠራናል? እግዚአብሔር ይጠራናል ማለት ነው። የማይጸየፈን አምላክ፣ ስንወድቅበት የሚያነሳን፣ ስንቆሽሽ የሚያጥበን አምላካችን፣ ሰው ይሰለቻል እሱ ግን የማይሰለች አምላካችን ምን ይላል? ኑ ወደ እኔ ልጆች ኑ ወደ እኔ እያለ ሁል ጊዜ ይጠራናል። ኑ ወደ እኔ ከነ ኃጢአታችሁ ሙላችሁ ኑ ወደ እኔ። ከነ ሙላችሁ ናችሁ ከነ ሸክማችሁ ሙላችሁ ኑ ወደ እኔ ያራግፍላችኋለሁ። ከዛሬዋ ሰዓት ጀምራችሁ ግን ኃጢአት አትስሩ የሚል አባት ነው ያለው። ዮሐንስ ወንጌል ምዕራፍ 8 ቁጥር 1 ጀምሮ ስናነብ አይሁድ አንዲትን ሴት በዝሙት ያዟት፣ ዝሙት ስትሰራ ያዟት። ያቺ እድለኛ ሴት ናትና ይዘዋን ነጥለው ወዴት ወሰዷት? ወደ ክርስቶስ ወሰዷት። ይህቺ ዝሙት ስትሰራ አግኝተናታል። እንደ ሙሴ በድንጋይ ተወግራ መሞት አለባት። በዝሙት የተያዘ ሰው በድንጋይ ተወግሮ ይሙት ብሎ ሕግ ተሰርቷልና እንደ ሙሴ ሕግ ይህ ነው፣ አንተ ምን ትላለህ ብለው ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳይሞ ጠየቁት። ይህቺ ሴት በምን ተይዛለች? ኃጢአት ስትሰራ ይዘናታል። ሥጋ ከብዶባት የሥጋ ፍላጎት አይሎ ኃጢአት ስትሰራ በዝሙት እጅ ከፍንጅ ይዘናታል። ስለዚህ እንደ ሕጉ በድንጋይ መወገር አለባት። አንተ ግን ምን ትላለህ ብለው ጌታችን መድኃኒታችን ኢየሱስ ክርስቶስን ደጋግመው ጠየቁት ይላል። በዚህ ጊዜ ደጋግመው በጠየቁት ሰዓት መሬት ላይ በእጆቹ ጻፈና ምን አለ? ከእናንተ ኃጢአት ያልሰራ የመጀመሪያውን ድንጋይ ያሳርፉባት፣ የመጀመሪያውን ድንጋይ ይወሩና ይውገራት ብሎ
ይህን ቃል በተናገረ ሰዓት የእያንዳንዳቸው ኃጢአት ግንባራቸው ላይ ተጻፈባቸው። ያችሁ ማን እንኳን ወገኖቼ በሰው ላይ ለመቀጠር በሰው ላይ ለመጠቆም ፈጣኖች ነን። ወደ ራሳችን ለመመልከት ግን የዘገየን እንሆናለንና ያችን ሴት ለመውገር በተነሳሱ ሰዓት ከእናንተ ንጹሕ የሆነ ኃጢአት ያልሰራ ይውገራት ባላቸው ሰዓት ኃጢአታቸውም ያንዳቸው በግንባራቸው እያንዳንዳቸው በየግንባራቸው ተጽፎ አንዱ አንዱን እያየ ሁሉም ትተው ወጥተው ሄዱ። ያቺ ሴት ብቻዋን ከጌታ ጋር ቀረች እያለቀሰች፣ ከሆነ አሁን ድንጋይ ወደቀብኝ እያለች፣ ከሆነ አሁን መቱኝ እያለች እየተቀጠቀጠች እያለቀሰች ሁሉም ትተዋት ሄዱ። በዚህ ጊዜ ልጄ ሆይ ከሳሾች ይሸጣሉ አላት። ቀና ብላ ተመለከተች፣ ሁሉም ወጥተዋል። ሁሉም ወጥተዋል። ልጄ ሆይ ከአሁን ጀምረሽ ኃጢአት አትስሪ፣ በሰላም ወደ ቤትሽ ሂጂ አላት። አያቸው ወንጭ በሰላም ወደ ቤትሽ ሂጂ ብሎ በሰላም እንደሰደዳት እንመለከታለን። ዮሐንስ ወንጌል ምዕራፍ 8 ቁጥር 1 እናነባለን። እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። አሁን ብዙ ነገር ከብዶብና ለወገኖቼ ዓለም ብዙ ነገር አሸክማናለች። ውስጣችን ሰላም አይደለም። በእግዚአብሔር ፊት ቁመን እንኳን ልባችን ይበታተናል። በመውጊዋ እየወጋችን እየቆሰጠችን ከእግዚአብሔር ፊት ስጋችን ቆሟል፣ ልባችን በዓለም ይዞራል። ስለዚህ አምላካችን ብለናል፣ ኑ ወደ እኔ፣ ኑ ወደ እኔ ልጆች፣ ኑ ወደ እኔ እያለ እየጠራን ስለሆነ ልናስተውል ያስፈልገናል ማለት ነው። ወደ አምላካችን በትክክል ልንቀርብ ያስፈልገናል። በማስተዋል ልንቀርብ ያስፈልገናል። ያልመጡትንም ይጠራል፣ የመጣነውንም በማስተዋል እንድንቆም፣ በማስተዋል በፊቱ እንድንቆም፣ በፊቱ እንድንመላለስ እግዚአብሔር ይፈልጋል። የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ስናነብ መንግሥተ ሰማያት ለልጁ ሰርግ የደገሰ ንጉሥ ትመስላለች አለ። መንግሥተ ሰማያት ለልጁ ያደረገ ሰርግ የደገሰ ንጉሥን ትመስላለች። ወዳጆቹን ይጠሩለት ዘንድ አገልጋዮችን ላካቸው። ኑ ወደ ሰርጌ ብሎ ኑ ወደ ሰርጌ፣ ፍሪዳው ታርዷል፣ የሚጠጣው ተዘጋጅቷል፣ የሚበላ ተዘጋጅቷል፣ ሁሉ ተዘጋጅቷልና ኑ ወደ ሰርጌ ብላችሁ ወዳጆችን ጥሩልኝ ብሎ አገልጋዮችን ላካቸው። ወደ ወዳጆች ብሎ አገልጋዮቹን በላከም ሰዓት ምክንያት እየደረደሩ ከንጉሡ ሰርግ አልመጣም አሉ። ምን እያደረጉ? ምክንያት እየደረደሩ ወደ ሰርጉ አንመጣም አሉ። እንዲሁም የተወሰኑት አደረጉ። አገልጋዮችም አንገላቷቸው፣ ደበደቧቸው፣ ገደሏቸው ይላል። አገልጋዮችም ወደ ሰርጉ ንጉሡ ወደ ሰርጌኑ ብሎ መልእክት እንዲያስተላልፉ ያደረጋቸውን አገልጋዮችም አንገላቷቸው፣ ገደሏቸው። በዚህም ንጉሡ አዘነ። ወዳጆቼ ብዬ አልኳቸው ስለምን ወደ ሰርግ አልመጣም አሉ? ፍሪዳው ታርዷል ወይም ተጠምቋል፣ ስለምን ወደ ሰርግ አልመጣም አሉ ብሎ ንጉሡ ምን ሆነ? አዘነ። በዚህ ጊዜ ምን አለ? እንግዲህ የሚገባቸው ካልሆኑ ወዳጆቼ ያልኳቸው በእውነትም ወዳጅ ካልሆኑ ወደ መንገድ ውጡና በመንገድ ያገኛችሁትን ሁሉ ምን በሉ ወደ ሰርጉ ጥሩ ብሎ አገልጋዮችን አዘዛቸው። በዚህ ጊዜ በመንገድ የወዳደቁትን ሰበሰቧቸው፣ ወደ ሰርጉ ታደሙ። የማይገባቸው በየመንገድ የወዳደቁትን ወደ ንጉሡ ሰርግ ጠሯቸው አገልጋዮቹ። እያችሁ በዚህ ጊዜ ንጉሡ የሰርጉን ቤት ለማየት በገባ ሰዓት የሰርጉ ቤት ሞልቷል። በእነማን? የሚገባቸው የተባሉት በውጭ ቀርተዋል። ወገኖቼ የሚገባቸው የተባሉት በቀርተዋል፣ በውጭ ቀርተዋል። ወዳጆች የተባሉት በውጭ ቀርተዋል። አሁን ንጉሡ የተባለ እግዚአብሔር ወደ ሰርጉ ወደ ተባለው ወደ ቅዱስ ቤተ ክርስቲያን በእውነት በጠራ ሰዓት ስጋው ፍሪዳው ታርዷል። መድኃኒት የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ በየዕለቱ ይሰዋል። ክቡር ስጋውን ቅዱስ ደሙን ይሰጠን ዘንድ ኑ ስጋዬን ብሉ ደሜን ጠጡ እያለ ምን አድርጎናል? ሰርግ አዘጋጅቶ እየጠራን ነው። ወዳጆቼ ያለን እኛ ምክንያት እየረደን ወደዚህ ወደ ሰርጉ ቤት እየመጣን ነው ወይ ነው ወይስ እየቀረን ነው? ወገኖቼ ራሳችንን በደንብ ያስፈልገናል። ወዳጆቼ ያልኳቸው ከቀሩ ወደ ሰርጌም ካልመጡ
ሌሎችን ጥሩ አለ። የማይገባቸው ሰው የማይጠብቃቸው ሰዎች ወደ ሰርጉ መጡ፣ ወደ ክቡር ሥጋው ቅዱስ ደሙ መጡ። ነገር ግን ንጉሡ በገባ ሰዓት ተቀማጮችንም ባያቸው ሰዓት አንድ የሰርግ ልብስ ያለበሰ ሰው ደግሞ አገኘ ይላል። ምን ያለ የሰርግ ልብስ ያለበሰ ከመካከላቸው ተገኘ። ይህ የሰርግ ልብስ ምንድን ነው? ንጽሕና ቅድስና ያልያዘ በልቡ ተንኮል፣ ምቀኝነት፣ ዘረኝነት በውስጥ የያዘ ሰው በተገኘ በንጉሡ ሰርግ ቤት ተገኘ። በዚህ ጊዜ ንጉሡ አዘነና ምን አለው? ስለምን የሰርግ ልብስ አትለብስ ከሰርግ ቦታ ገባ? ስለምን ምሳጥን የሰርግ ልብስ አትለብስ ከሰርጉ ቤት ገባ ብሎ ጠየቀው። ነገር ግን መልስ አጣ፣ ዝም አለ። ዝም ባለ ሰዓት ምን አለው? ወደ ውጭ አወጣችሁ ጥርስ ማፋጨት ወዳለበት እሳት ወደማይጠፋበት ቶሎ ወደማይነቀራፋበት ቦታ ጣሉት ብሎ ፈረደበት ይላል። የሰርግ ልብስ ለብሰናል። እኛ ብዙዎች እግዚአብሔር እየጠራ የማይመጡ ብዙዎች አሉ። ወደ እግዚአብሔር ቤት የማይቀሩ አሉ። ዓለም ያሸነፋቸው ለከንቱ ነገር ሲባሉ የሚፈጥሩ አሉ። ኳስ ለማየት ሲባሉ የሚፈጥሩ ሌሊቱን ሙሉ አፍጥጠው የሚያድሩ ብዙ ሰዎች አሉ። ወደ እግዚአብሔር ለመቅረብ ሲባሉ ግን እሺ የማይሉ ሰዎች አሉ። ወገኖቼ ኑ ልንላቸው ያስፈልገናል። ኑ ወደ እግዚአብሔር እግዚአብሔር የተጣራ ነው። እኛም ደግሞ መልእክተኞች ልንሆን ያስፈልገናል። እኛ ከመጣነው መካከል እግዚአብሔርን ድምፅ ሰምተን ከመጣነው መካከል የሰርግ ልብስ ለብሰናል ወይ? ሁላችንም በውስጣችን ኃጢአት የለም ወይ? ንስሐ ገብተናል ወይ? ከዚህ ተመልሰን ስንሄድ እንደ ክርስቲያን እንኖራለን ወይ? ክርስትናችንን በተግባር እየገለጠው ነው ወይ? ነጠላ ስንለብስ ክርስቲያን እንመስላለን። ከዚህ ስንመጣ ክርስቲያን እንመስላለን። ተመልሰን ወደ ዓለሙ ስንሄድ ደግሞ እንኖራለን። በሕይወታችን እየኖርነው ነው ወይ ክርስትናችንን? እያችሁ መጠናል። ግን የሰርግ ልብስ ለብሰናል ወይ የሚለው ልንመረምር ያስፈልገናል ማለት ነው። እንዲሁ ሆነን ከኖርነ ሁለተኛው ጥሪ ይመጣል። ስንተኛው? ሁለተኛው ጥሪ፣ ምላሽ የሌለው ጥሪ ይመጣል። ነፍስ ከሥጋ የምትለይበት ጥሪ። እስካሁን ጠርቼሽ እሺ ብለሃል ወይ? እሺ ብለሻል ወይ? ፍሬ ይሰጣል፣ ፍሬ ይሰጣል ተብሎ የሚመረመርበት እንደ ስራችንም እንደ መልሳችንም ዋጋ የምንከፈልበት ሁለተኛው ጥሪ ይመጣል። ነፍሳን ይዘራ ተብሎ መላእክት ይላካሉ። አሁን የመለክ ጊዜ ስለሆነ ጥሪው ደጋግሞ ይሰማናል። ደጋግሞ ይጠራናል እግዚአብሔር። ዛሬም እንዲህ ብንለው ባንሰማ፣ ባናስተውል፣ ባንመለስ ነገ ደግሞ እድል ይሰጠናል። እድሜ ለንስሐ ይጨምርልናል። እንዲህ እያልን እስካሁን ቆይተናል ብዙ ዓመት። ሁለተኛው ጥሪ ከመጣ ግን ጨርቄን ማቄን ማለት የለም። ዛሬ ከመጣ ከሆነ ሰዓት ጀምሮ ካለው ከመጣ እስከ ማታ ድረስ ለቀብር እንደርሳለን አይደል? አንደርስም? ለቀብር እንደርሳለን ማለት ነው። መመለስም የለም፣ ማንም አልተመለሰምና የቀበርናቸው በጣም ብዙ ሰዎች አሉ። ከአዳም ጀምሮ አሉ የቀበርናቸው። ማንም የተመለሰ የለም። መሄድ ነው። እየተዘጋጀን ነው ወይ? ጥሪውን እየሰማን ነው ወይ ነው? ጥሪውን እየሰማን ነው ወይ? ከሰማንስ የሰርግ ልብስ ለብሰናል ወይ? በዚህ ያለ ነው። የሰርግ ልብስ የተባለ ንጽሕና ቅድስና፣ ከኃጢአት መታጠብ፣ ንስሐ መግባት፣ በክቡር ሥጋው በቅዱስ ደሙ መታጠብ፣ ክቡር ሥጋውና ቅዱስ ደሙ ከተቀበሉ በኋላ ደግሞ ሥጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር ለዘላለም እኖራለሁ እርሱ ከእኔ ጋር ለዘላለም ይኖራል ብሎናልና አምላኬን ገና ሳዝነው እኔ ቆርቤያለሁ፣ እኔ ክቡር ሥጋው ቅዱስ ደሙ ተቀብያለሁ፣ እንደ ቆረበ ሰው ሁኜ መኖር አለብኝ ብለን እየገዛን ነው የራሳችን። ብዙ ሰዎች እኮ የማይቆርቡት የሆነ የቆረበን ሳይና በዚያ የሚሰረካከል ብዙ አለ። ገሌ ቆርቦ እንዲየሰራ ገሌ ቆርባ እንዲየሰራች ለምን ቆርባለሁ ብለው የሚሰረካከሉ ሰዎች አሉ። ሰዎችን ማሰናከል አያስፈልገን ነው ወገኖች፣ ማሰናከል አያስፈልገን። የምንሰናከለውም እነሱ ማየት አይጠበቅብንም። የእያንዳንዳችን ቀብራችን የተለያየ ነው አይደል? እነሱን እያየን የምንሰናከል ከሆነ አብረን እንጠፋለን። አንድ የሚሰናከል ሰው ካለ ለእሱ ጸሎት ማድረግ ያስፈልጋል። እኛ ራሳችን ለማዳን ግን ከአምላካችን ጋር ኅብረት እንድንፈጥር ያስፈልገናል ማለት ነው። ከአምላካችን ጋር ኅብረት እንድንፈጥር ያስፈልገናል። ስለዚህ አምላካችን ደጋግሞ እየጠራን ነው። ደጋግሞ በተለይ በዚህ ዘመን፣ በዚህ ክፉ ዘመን፣ አስቸጋሪ በሆነ ዘመን፣ የምንሰማው የምናየው ሁሉ አስጨናቂ በሆነ ዘመን
ልጆቼ ኑ ወደ እኔ፣ እናንተ ደካሞች ሸክም የከበደባችሁ ሁሉ ኑ ወደ እኔ አሳርፋችኋለሁ እያለ ደጋግሞ እየጠራን ነው። ስንቶቻችን እየሰማነው እንደሆን እንግዲህ እኛና እግዚአብሔር እናውቃለን ማለት ነው። የሰምተናል ያን ከሆነ ደግሞ በቤቱም አለን ካለ የሰርግ ልብስ ለብሰናል ወይ? አለበለዚያ ብንመጣም እንኳን ወደ ውጭ ወጣለን። ለምን የሰርግ ልብስ አትለብስ ወደ ቤት የገባ ወደ ሰርግ የገባ ወደ ውጭ አውጣችሁ ጣሉ በባል ይመጣል ማለት ነው። ስለዚህ በማስተዋል ሆነን መኖር ያስፈልገናል። ዘመኑን ብናየው ኑሮ መምህር አስተማሪ አያስፈልግም ነበር። ዘመኑ ራሱ በጣም አስተማሪ ነው። ከአስተማሪም በላይ ነው ዘመኑ ራሱ ማየት፣ ዘመኑን መስማት። የምናየው የምንሰማው ሁሉ አስተማሪ ነው። በመጨረሻው ዘመን የሚሆኑት እየተፈጸሙ እንደሆነ ዘመኑ ራሱ እያስተማረን ነውና እኛ ራሱ ልብ ልንል ልናስተውል ያስፈልገናል። አምላካችን ደጋግሞ እየጠራን ነው። ምላሽ የሌለው ጥሪ ከመምጣቱ በፊት ድምፁን ሰምተን ጥሪውን ሰምተን ቀድመን ማድረግ ያለብን ስናደርግ ምን ይለናል? እናንተ ደካሞች ሸክም የከበደባችሁ ወደ እኔ ብሎ ወደ እኔ ነው እኔም አሳርፋችኋለሁ እያለ እየጠራን ነው። ወገኖቼ አሳርፋችኋለሁ። ብዙ ሸክም ከብዶብናል፣ ኃጢአት ከብዶብናል፣ ኑሮ ከብዷል፣ ብዙ ነገር አምላካችን ደግሞ ሁሉን አሳርፍላችሁ እያለን ነው። ፈቃዱ ሆኖ በዚህ ሳይኖረን ከእግዚአብሔር ጋር ስንኖር ሁሉ ነገር ቀላል ነው። ወገኖቼ ከእግዚአብሔር ጋር ስንኖር ሁሉ ሰላም ይሆናል። በምን ወደ ሀገራችን ይወስደናልና ፈቃዱ ደግሞ ሆኖ በወዲያኛው ዓለም ሲወስደን በደስታ እንድንሄድ የዛሬውን ጥሪውን ልንሰማ ያስፈልገናል ማለት ነው። ማን አስተማረን? በቸርነቱ በሌላ ሆኖ የጾሜ እናንተን ቁጭ አድርጎ ያስተማረን አባቶቻችን አምላክ የሰራዊት ጌታ እግዚአብሔር ስሙ የተመሰገነ ይሁን። ማምላክ ወራጣ አምላክ ለእርሱ ምስጋናችን ይድረስልን፣ ፍጻሜያችን ያሳምርልን። ሁላችን ለጸሎት እንነሳ።